ያየሽው ወንድሟ እሷ ናት። አሁን ሳያት ነፍሰ ጡር ናት። ኢማጂን ምን ጉድ ነው? ይነቅለዋል ኔትወርኩ። ኔትወርኩ ይነቅል መልሳለክ። ስለዚህ መመለስ አንተ ኖት ያዛ ኖት ያዝ ጻፈው መመለስ የምትፈልገውን በስቴ። እሺ ውዴ ቀጥይ። ፋሲካ ቀጥይ ማሬ። እሺ ውዴ ኔትወርኬ ትንሽ እንትን እያለ ነው። ቅድም አልተመሰገንኩም ብላ ምናምን ሲል ነበር እና እኔ አልተናገርኩም። በነገራችን ላይ እኔ በዛ ሰዓት ላይ እንደው የእንትኑ ጥያቄ የጠየቀው ህዝብ ነው ለህዝቡ ያስረዳ። እኔ ደግሞ ጠይቁልኝ አላልኩም። ሰው ባየው በሰማው ልክ ሀቅ ነው ብሎ ስላመነ ነው ለሱ ጥያቄ የጠየቀው። ሌላ ደግሞ ከሱ ቀጥሎ እንደውም ጉዳዩ በህግ ተይዟል፣ እኔና እሷ በህግ ነው የምንጨራረሰው ብሎም ሲናገር ነበር እዛ ላይ ማለት ነው። እና ከሱ ተቀጥላም አንድ ሳውዲ የምትገኝ ሴት እንደውም በህግ ከተያዘ ጉዳይ ላይ እኔም ብዙ ጣልቃ ገብቼ ማውራት አይጠበቅብኝም። ቪዲዮ ቀርጾ ቤተሰብ ጋር ሄዶ ቪዲዮ ቀርጾ ማውጣት በጣም ሶ ሲምፕል። ስለዚህ እዚህ ቤት መግባት የለባትም አይነት ነገር ነው የተናገረችው። እና ያው ያኛው ሌላ ሰው ነው። ስለዚህ አሁን ስለኔ ጉዳይ ብቻ ታውራ እዚህ ጋር ስለ ወንድም ካሊድ ብቻ እናውራና ስለሌላ ሰው እናውራና ማሬ። ስለሌላ ሰው ማውራት የምትፈልጊ በሌላ ቀን ደግሞ ያን ሰው ደግሞ ጠርተን ያ ሰው ባለበት ደግሞ ትናገረች የተናገረች ሌላ አካል ካለ። አሁን ጉዳያችን ዙዙ ሳውዲ ያለችው በቃ ችግር የለም። አሁን ጉዳያችን ወንድም ካሊድ እና ፋሲካ ስለሆኑ ወንድም ካሊድን የተመለከተ ጉዳይ ብቻ እንነጋገር። እሺ ወንድም ካሊድ በህግ ይዤዋለሁ ጉዳዩን ብሏል። ያንቺን ጉዳይ በዛ ሰዓት በህግ ተይዟል። እሷም ከሱ ተቀብላ በቃ በህግ በተያዘ ጉዳይ ላይ ጣልቃ ገብቼ ማውራት አልፈልግም አይነት ነገር በቃ የኔ ጉዳይ በህግ እንዳያዙት ነገር አይነት ነው ሲናገሩ ለህዝቡም ሲያብራሩ የነበረው በሰዓቱ። እና ይሄ ነው ልጠይቅ የፈለኩት ነገር። ያው ይናገር ካሊድ፣ እኔ ብዙ እንትን አልልም። ከጨረስሽ ጨርሻለሁ በይ ማሬ። እኔ ጨርሻለሁ፣ ይናገር። እሺ አሁን አንድ ትልቁ ነገር ምንድን ነው መሰለሽ፣ ለእሷም ትምህርት የሚሆን አትሊስት ታላቋ ነኝ እና ማለት አሁን ሰጣ ገባ ማለት አንዳንድ ጊዜ እከሌ የበለጠችው እከሌ እንትናና እንትና ተፎካከሩ፣ እንደዛ አይነት ፉክክር ውስጥ የምገባ እንትን አይደለሁኝም። የምሰራው ስራና እንትን ጋር አይገናኝም። በመጀመሪያ ይሄን ማየት መቻል አለባት። ሁለተኛ በመጀመሪያ ሸራተን ባለችው ነገር ሸራተን እኔ እሷ ቅድም ያለችው እንደሰማሻል ዩቲዩበር ናት። እኔ ዩቲዩብ ላይ አልችልም፣ በቲክቶክ ላይ ነው የምንጠቀመው። ሀቡ አንቺን ያወቅኩሽ እዚህ ውስጥ ያለ ሰው የተዋወቅ ነው ቲክቶክ ላይ ነው። ቲክቶክ ላይ ያ ቪዲዮ አቡ አሚራ ጥሪ ያደረገልን። አቡ አሚራ ካረገ በኋላ ኦኬ እናግዛለን። እኔ እንደውም እዛ አረቦች በአጋጣሚ እኔ ጋር የመጡ ትልልቅ ሰዎች ስለነበሩ አንዳንዴ አለን ትልልቅ ሰዎች የሚከፍሉ ሰዎች የዓለም ሙስሊም ሊግ ፕሬዚዳንት የመጡበት ጊዜ ነበር። በጣም ትልቅ መጥተው ነበር እና እንደው በቃ እነሱ ቢከፍሉላቸው እንደዚህ አይነት ነገር ነው ይወዱ ብዬ ኢንቮልቭ ነው ያደረኩት። እነዚህ ውስጥ ገብቼ ሁሉ ጊዜ ይጓዛለሁ እንደዚህ አይነት ችግር ያመጣብኛል ብዬም አልነበረም። የመጀመሪያ ኮሚትመንታችን ላይ ያንን ነው። ከዛ አንድ የወረድ ገብተሽበታል፣ ነገሩ መሄድ ጀመረ። እሷ እንዳለችው የድሮ ቤት ላይ ነበር የነበርነው፣ መኖሪያ ቤቴ ውስጥ ማለት ነው። ቤተሰቦቿ 3 ወር ነው የኔ ቤት ውስጥ የተቀመጡት። 3 ወር ሰርቪስ ውስጥ በየቀኑ የሚበሉት የሚጠጡት እያንዳንዱን ነገር ሸፍነን እንደገና ደግሞ ቲሙ ራሱ ገንዘብ እያዋጣ ከአካውንቱ አንድ ነገር ሳይነካ ይሄ ነገር አረገች። ሸራተን ስትመጣ ልጅ እዛ ወንድሟ ነው አጎቷ የአስተዋወቀን። ፋሲካ እኮ እንደዚህ መጀመሪያ እንደዛ ነው ሰላማን ሳያት ነፍሰ ጡር ናት። ወላሂ ነው የምልሽ ሀቡ እዚህ ሀገር በመጣች ሰዓት ታገኛለሽ ማለት ምን አይነት ሰው መቀበል ማለት ምን ማለት በህይወቴ ውስጥ ያለ እንኳን አይደለም ነፍሰ ጡር የሆነች ልጅ ቀርቶ ከጎዳና የተነሳ ሰው ቤት ይኖራል። እንኳን ፋሲካ ከጎዳና የተነሳ ሴት እብድ አይምሮ ታማሚ ሳይባል ሳንጠየፍ ቤታችን ውስጥ የምናስቀምጥ ሰው ላይ ይሄን አይነት ሆና ይቺ ልጅ መጣች። እንደውም ያኔ ፍሬንድሺፕ ፓርክ አዲስ ነበር።
ወንድሟ ቤተሰቦቿ መጥተው መናገር ይችላሉ። ከዛ ፍሬንድሺፕ እኔ ላደርግላችሁ ብዬ መኪናዬን ሰጠኋቸው። ሂዱ እና እዛ ተብለው ከዛ አይ እዛ አንሄድም ወደ ቤት ከዛው በቃ ከዛስ ደግሞ ሸራተን ግቢ አሳያቸው። ሸራተን 30 ምናምን ሺህ ብር አውጥቼ ምሳ ጋበዝኳቸው። እሷ አብራሞች ብላ ስትበላ 30 ምናምን ሺህ ብር አውጥተን ያንን ሸራተን ምሳ ከጋበዝናት በኋላ የናፈቀኝ ምግብ አገኘው። ዩቲዩብ ላይ መግባት ትችላለሽ። ይሄ እሷን ብቻ አይደለም አቧሚራን ምንም ጨምረሽ እያንዳንዱ ሰው ይሄ የምታዩ ድምፅ ማጥፋው ይኸው ሸራተን ላይ ስሚ በሌላ ሰው ጉዳይ ቪዲዮዎች ትላልቅ ሰዎች ኡስታዞች ተገኝተው ንግግር አድርገው ነበረ እና በቅርብ ቀን ሀገሯ ገብታ ከእናንተ ጋር የምታወራ ይሆናል ሰው ጉዳይ እና ይሄንን ላይ ሸራተን ራሴው ጋብዣት ምሳ በልተው ምን ብለው አድርገው በጣም ደስ ብሏት እንደምታያት ዳስተኛ ሆና ወደ ቤት መጣች። እና የሌላ ቤተሰብ እኔ ቤት ስለሆነ ያሉት እዛ አብራቸው አደረች። ሰርቪስ ላይ አብረው ነው ያሉት። ሴቶች ያሉበት ክፍል ነው። ምን ሊሆን ነው የምገባው እነሱ ጋር። ከዛ በኋላ ሰው መደብኩላቸው ሰራተኛ ክበረ አሁን እንዴት ብላ ሰራተኛዋን ስሚ እዚህ ጋ አንድ ቀን አድረን የካሊድ ፋውንዴሽን ነው ይህ ነገራችን ላይ ይህ ደግሞ ከእሱ ጋር የምትሰራ ሴት ናት። ያው የገቡ ሰዎች የምትቆጣጠር ማለት ነው። ከሌላ ወላጆች ጋር አብረን አንድ ቀን አድረን ካሊድ ፋውንዴሽን ውስጥ ይሄ ስታሰናብተን ነው እና በጣም ጥሩ ሰው ናት። በጣም ነው የምትባት ማለት ነው። እንግዲህ ሰው መደበሽላት ሰራተኛ መደበሽ እንዲንከባከቡ እንዲሸኙ አድርገሽ አልተንከባከበኝም ምንድን ነው ማደርገው ነገር መጥቼ እግሯን ነው ማጥበው ምንድን ነው እንዳደረግላት የፈለገች እንኳን አይደለም በዚህ ሁሉ በዛ ላይ ከወር እስከ ወር ድረስ እንቅልፍ ሳልተኛ እዛ ሸራተን ለማዘጋጀት መከራ የበላ ሰው እሷን መጥቼ ሳጫውት በመጀመሪያ አግባብም የለኝም አንተዋወቅ። ሁለተኛ እሺ መጣለች ቤት ያረፈች ካረፈች በኋላ ሄደች ቡታጀራ ከሄደች በኋላ አሁን እንዳለችው አልተንከባከበኝም አይደለም የመጀመሪያ ሂደቷ። እንደውም መጀመሪያ ቪዲዮ ቀርጻለች። ፋውንዴሽናችንን ቀርጻ ቪዲዮን የምታሳየው ቪዲዮ እና የምታወራበት ቪዲዮ የተለያየ ነው። ራሱ ዩቲዩብ ላይ ብትገቢ እሷ ስለ እኔ ፋውንዴሽን ነው በዛን ሰዓት ሰራተኞች አድርጋ የቀረጣችሁ። ዩቲዩብ ላይ ስትገቢ ደግሞ ስለሌላ ነገር ነው የምታወራው። ራሱ ሊፕሲንኩ ራሱ አይገናኝም። ይኸውልሽ አሁን ሙስሊም ክርስቲያኑ ሳይ እንደዚህ ስለ 9200 እንደዚህ ታሳያለች። ስለኔ ከሞት መታደግ ማለት በጣም ትልቅ ነገር ነው። እሷም ሀገሯን ገብታ የምታመሰግናችሁ እና የሚወራውና እንትኑ ራሱ ያልተገናኘ ነገር እንዴ ምን ሆና ነው ስለ ቤቱ ቪዲዮ ቀርጻ የምታወራው ነገር ሌላ ነው ብዬ እንደውም እኔ ስልኳም ስለሌለኝ ወንድሞቿ እንዲያናገሯት አደረገ። ከዛ በኋላ ወደ ኢትዮጵያ ምንድነው ስለ ሌላ 60 ሚሊዮን ብር ተሰብሷል። እንዴ አረቺ ልጅ እንዴት ነው 60 ሚሊዮን ብር ብላ ነገ ላይ ደግሞ 60 ሚሊዮን ብር መከራ እንዳያመጡብን እንዴ የተሰበሰበውን ገንዘብ እናንተ አካውንታችሁ ውስጥ ነው ያለው። አትነግሯትም ወይ 30 ምናምን ሚሊዮን ብር ነው የተሰበሰበው እና ነገ ላይ ይሄ ነገር ደግሞ በሉት ይመጣል እና ይቺ ልጅ 60 ሚሊዮን እያለች ዳግማ የምትሰራውን ነገር አስቆሟል። ከዛ ደግሞ ብሩ ተከፍሏል የምትለው ነገር መንግስት ሲሰማ ከከፈላችሁ ምንድን ነው ይለናል እና አስቆሟት። ይሄ የምትሰራው ነገር ቪዲዮ ይቆም ስንል በዛ ቤተሰቦቿ ያንን ጫና አሳድረው ቪዲዮውን አንተን አስደረጓል። ሲያስደርጓት ወዲያው ተናደደች እና በቃ የምትሰራው ነገር ስታጣ ከዚህ በፊት እንደዚህ ያለችው ልጅ እንዲህ ናት። ቅድም በህግ ጉዳይ ያለችው ተቋሙን ነው እኔ የነካቸው ያ በህግ ያስጠይቃታል። ምክንያቱም ባልዋልኩበት አጭበርባሪ ነው እንደዚህ ወጥቶ ነው እንዲወርዶ ነው እንደዚህ ነው እንዲህ ነው ብላ ፐርሰናል ነገርን የሚነገር የህግ አማካሪ ትጠይቅ በምን መንገድ እንደሚያስጠይቃል። ይሄንን ነገር ተናግራ ዝም ብያታለሁ። ላላፍ ላይ አለፈ ሰው ተባብለ። ከዛ በኋላ እንዳይሻት 2 ወር ድረስ ታስራ ነበር በራሷ ኬዝ ምክንያት። አንቺ መልዕክት ልካልሻለች ዋትሳፕ የሆነ ገንዘብ እንደዚህ ሆኜ ምናምን ብላ ታስራ። እንደውም ገንዘብ እንርዳት እንደዚህ ተብሎ የገባችበት ችግር የሰው ገንዘብ እንደዚህ አጥፎባት ምናምን ተብሎ 2 ወር ነው ምናምን 3 ወር ታስራ ነበር ብለው በቃ አሳዘነችን ተውናት በዛ። ከዛ ከወጣች በኋላ ግን ቪዲዮዎች በተደጋጋሚ ስትሰራ የምትሰራው ነገር እኛ ካሊድ ብላ ባትናገርም የሌላን ጉዳይ የያዝን ሰዎች እኛ ነው የሚጠይቁት። ሳውዲ ያለው ሰው ማን ነው? ማን ይታወቃል? የሀገር ሽማግሌ ነጭ ሆኑ ጥቁር ሆኑ ማን ያውቃቸዋል? የሌላ ኮሚቴ ሲባል እኮ በቃ ቲም ሌላ ነው ሰው የሚያውቀው። ተስፋዬን ነው የሚያውቁት፣ አሲያን ነው የሚያውቁት፣ እኛን ነው። ቪዲዮ እኮ በሳውዲ
ሰዎች ላይ ፎቶ ቪዲዮ ተደርጎ አይደለም የተሰራው። የተሰደብነው ለማኒ ላውንደሪ ምን ተብሎ እዚህ ያሉ ትልልቅ ኡስታዞችን እነ ኡስታዝ አቡበክርን እነ መሐመድ አላሩሲ እነ የማይነቁ ሰዎችን ያስነካችሁ በሷ ምክንያት ነው። ይሄንን ካደረገች በኋላ በቀላል ነው። እኔ ከዛ በኋላ ከዚች ልጅ ጋር ያለኝን ግንኙነት አቁሜ እንዳትመጣ ቦርደሬን እጠብቃለሁ እንጂ ሰጣ ገባም አይደለም ገባው። ከዛ በኋላ አሁን ቤቴ መጣ ከዚህ በፊት የተቸች ልጅ አሁን ተመልሼ ቤተሰቦቿ ልናመጣት ነው ሲሉኝ እንደ ሰየው ብዬ እንዴት ነው የምቀበላት ነው? በቃ ከኔ ጋር አንተ ቤት ሊመጣ አልነበረም። አጥንጭ ቆይ አሁን ፋሲካ በአንቺ ተራ ሲያቋርጥሽ ተቆጥተሻልና እባክሽ ሲጨርስ ደግሞ ያንን ካስፈለጋት እኮ መታ ብትፈልግ የፈለገችበት አድራ የፈለገችበት ሆና የራሷን ነገር ማድረግ ትችላለች። ከዛ ደግሞ በተቋሚ በድርጅቴ ኃላፊነት ወስደሽ ደብዳቤ ጽፈሽ እሷን ወደኛ በዚህ ተቋም ኃላፊነት ወስዳለሁ ለዚህ ልጅ ቪዲዮ ለምትቀርጸው ለሴኩሪቲ ቦታ ብዬ እሷን አየር መንገድ ውስጥ ማስገባበትም መንገድ የለኝም። ምክንያቱም መጀመሪያ ያለያት ሂደትን አውቀዋለሁ። ከዛ ደግሞ እንደዚህ ላይ ቁጭ ብለሽ ደግሞ እሷ ጋር ይህን ነገር ለማውራት ያንን ነው አንደኛ ወጣች ሁለተኛ ወጣች። ይሄ ችግር የለም እንትን ብድር የሚከፍለው አላህ ነው። ለቤተሰቦቿ ልጅቷ እንኳን ገባች እንኳን እኛ ከዚህ መከራ ውስጥ ወጣል። እኔ መፈታቷ እኔ እንደተፈታ ሆኜ ነው የምቆጥረው። ምክንያቱም የጠፋው ስም ቀላል አይደለም። ገንዘብ በላችሁ ተውት። ምን ያህል ውሸት እንደሆነ የምታውቀው አሁን ታስታውሽ ከሆነ አንቺ ጥርሷ ወልቋል፣ ማህፀኗ ወጥቷል፣ ልትሞት ደርሳ የተባለ ተብሎ ቮይስ ሪካርድ ተደርጎ እንደዛ ሰማሽ። ያ ሁሉ ድራማ ሰማሽ። ግን ስትመጣ እንደዚህ በሙሉ ጥርስ እኔ በቀደም ያንን እንድታይ ነው አንቺ በአጋጣሚ ነጥቃን እንግዲህ እንዴት ገብታ እንዴት እንዳወራችሽ እንዴት እንደምታውቃይሻል። እቺ ልጅ ከስነ ልቦና ችግር በስተቀር ምን ያህል ጤነኛ ሆና በምን ያህል ነገር እንደመጣች እነዛ ሁሉ ዱላዎች እኛ ውስጥ ነበር። ራሴን ላጥፋ አለች። ይህ ነገር እሷ በምትሰራቸው ቪዲዮዎች በነበሩ ናቸው። እና አሁንም ይሄንን ነገር እንዲህ ብሎ የፉክክርና የቆሎ ጓደኛ ይመስል ከሆነ ነገር መፎካከር ሳይሆን በመጀመሪያ ከማ ጋር ነው ምንድን ነው ማድረገው? ለምንድን ነው እንትን ማድረገው? ምንድን ነው ካሊድ የሰራው? ምንድን ነበር እዚህ ውስጥ የነበረው? ለምሳሌ ልሽ 10 ምናምን ሚሊዮን ብር ቀርቷል። አሁን 10 ምናምን ሚሊዮን ብር ወደ እሷ ሚሄድ 10 ምናምን ሚሊዮን ብር እኔ በባንክ ባላስፈቅድ ኖሮ ሌላ 20 ሚሊዮን ብር ያስፈልጋት ነበር። ይችል 20 ሚሊዮን ያስፈልጋት ነበር። ምክንያቱም በባንክ ሬት ሲሰራና በብላክ ማርኬት በመጀመሪያ ህገወጥ ሆኖ ገንዘቡ ይወረስ ነበር። እኔ ያንን ታግዬ ባንክ አስፈቀኝ ዶክሜንቶቹ ከዚህ በፊት ልኬልሻለሁ። አሁን ልኬልሻለሁ። ታያቸዋለሽ። ባንክ ተጻጽፌ ብሔራዊ ባንክ አድርጌ በዚህ አጋጣሚ በጣም ትልቅ ነገር ያደረጉልን አሉ። አምባሳደር ምስጋናው የካታርና የዱባይ አምባሳደር የነበሩት የፋውንዴሽናችን ቦርድ ናቸው። እሳቸው ለብሔራዊ ባንክ ጽፈው ምን አድርገው ተሯሩጠን ምን ብለን 2 ሰዓት ሲቀረው አካውንቱ ሊዘጋ እዛ ገንዘብ የሚቀበርበት 2 ሰዓት ሲቀረው ኢትዮጵያ ንግድ ባንክን በዚህ ማመስገን እንፈልጋለን። ስንት ነገር አድርጓል። ይሄ የምታያቸውን እነዚህ ሁሉ ደብዳቤዎች ማን የተጻጻፈው ማን ይሄ ሁሉ ነገር አድርጎ እያንዳንዱ ነገር ባንክ ተላልከን ምን ብለን በዚህ ሁሉ ሂደት ውስጥ ተደርጎ በእነዚህ ዶክሜንቶች ነው ይሄ ሁሉ እንትን የተደረገው። እና ይሄ በተላከበት ሂደት ፋሲካ ዩቲዩብ ላይ ምን ይወራል ምን ይደረጋል የሚልና መልሶ እኛ ነው የሚረብሽ። ምናልባት በትልቅ ካረግሽው ይታያል። ይሄ ሁሉ ከውጭ ጉዳይ ተላልከን ምን ብለን ያደረግነው ከፎርጅድ ነው እስኪባል ድረስ እነዚህ ነገሮች ሁሉ እንደዚህ እስከሚደረግ ድረስ በእያንዳንዱ ሂደት ላይ የወረቀት የዶክሜንት ስራ ነበር ምሳሌ። እቺ ልጅ አትገባም ነበር። ገንዘቡ መሰብሰቡ አይደለም። ይሄ የተቋማችን ነው የምታየው። ይሄን ደብዳቤ እያንዳንዱ እኔ ራሴ ተጻጽፌ ምን አድርጌ ገንዘቡ ዛሬ ላይ 14 ሚሊዮን ብር እንዲቀር አደርጓል። ለልጅቷ ቢያንስ ህይወቷ ውስጥ የሚጠቅማት ነገር ታደርጓል። ይሄን አድርገሽ ምስጋና ቢስ ሆነሽ እንዲያደርግ ያለው ብለሽ መነጋገር ልክም አይደለም። እዚህ የውጭ ጉዳይ ለኢፌዴሪ ውጭ ጉዳይ ሚኒስትር ለውጭ ጉዳይ ሚኒስትር ተብሎ ማን የተጻጻፈው ማን ያደረገው እነዚህ ነገሮች ዶክሜንቶች ሁሉ በዚህ ሁሉ ደረጃ ተደርገን የእውነት ያሳፍራል። ማለት አትናገር። ከዛ በኋላ ዩቲዩብ ላይ እየሰራች እኔ እንትን ከእናትና ከአባቷ ቀደሜ ሁሉ ሌላን በቃ ከእናትና አባቷ በፊት ሁሉ ምንድነው እናትና አባቷ ካገኟት በኋላ ቀጥዬ ወንድም ምን አላት አጎት አላት ቤተሰብ አላት እኔ የምቀበላት ይመስል ነበር ብላ ሰውን ኢሞሽን የሚያደርግ እና አሁን ቀደም ህዝቡ ነው ጥያቄ ያነሳው ያለው አንቺ ቤት መታቂያት ልጅ ላይ ላይቭ ላይ ገብተው እንደ ውይይት አድርገው እንደተበደለች ከዛ በኋላ እዚህ ውስጥ ያላችሁ 300 ምናምን ሰው አላችሁ ቪዲዮ እየሰራችሁ ልቀቁ ተብሎ
የኔን ክብር የሚነካ የተቋማችንን ክብር የሚነካ በጣም አሳፋሪ የሆኑ ነገሮች ተሰርተው ምን ያህል ዋጋ እንዳስከፈሉን እኔ አውቃለሁ። ምክንያቱም ትልልቅ ሰው ያያል ይህንን ነገር ምን ያደርጋል እንዴ? ምን ሆነ ነው እንደዚህ አይነት ጭቅጭቅ ውስጥ የገባው? ምን ሰው ልረዳ ባልሽ ስላግዝ ባልሽ የምስጋና ሽሚያ አልተጠራሁም ተጠርቻለሁ። እኔ ጋር ነው እኮ ያልጠራኋት። እኔ ቤት ላይ አይደለም። አሁን ቡታጀራ ከፈለገች ቡታጀራ ትሂድ፣ እዛው ናት አይደል ያለችው። ታገኛቸው ቤተሰቦቿ ከፈለገች። ያንን ካደረገች እውነት ያለው ሰው ሄዶ እዛ ነው የሚያደርገው። እንግዲህ ሳምንት አልፏቸዋል። ሳምንት ካለፋት ለምን አልሄደችም? ከኔ ቤት አሁን ከሸኘኋቸው ሳምንት አልፏል። ሄደዋል ብዬ ቪዲዮ አልሰራሁም። በሰላም ስትሄዱባል እንዲህ ሆኗል እንዲህ ሆናል እና ለምስጋና ሁሉንም የምናመሰግንበት ሳውዲ ኤምባሲ እኮ አሁን የሳውዲ ኤምባሲ ሳውዲ የሚገኘ የኢትዮጵያ ኤምባሲ ፕሮግራም አዘጋጅቶ ምስጋና ፕሮግራም ሰርተዋል። እዛ ያሉ የሀገር ሽማግሌዎች ተመሰጋግነዋል። ሲያመሰግኑ እንደ ጥቅል የአረብ ሀገር እህቶችን ቅድሚያውን የሚወስዱት ቅድም አሁን ተናግረሽ ነበር። የመጀመሪያ ከእናት ከአባታቸው ከልጆቻቸው ጉሮሮ ነጥቀው የሰጡ የአረብ ሀገር እህቶች ናቸው። በሌላ የተረቡ ለማዳሞቻቸው እያሰሙ ማዳሞቻቸው አልቅሰው በሽተኛ ነኝ ዱዓ አድርጉልኝ ከዚህ ነገር እያሉ 50,000 100,000 ሪያል የሰጡ ለራሳቸው ከቤተሰቦቻቸው ጉሮሮ ነጥቀው የሰጡ ይሄ ሁሉ 30 ምናምን ሚሊዮን ብር የሳውዲ ስፔሻል ሴት እህቶቻችን ናቸው። ይሄ ሁሉ ያደረጉት እነሱ ሳይመሰገኑ እኔ ነኝ ያመጣሁት እኔ ነኝ ያስገባሁት ብሎ ምስጋና